ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠነው ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ሞትን አትፍሩ ኃጢአትን ፍሩ፣ ሞትን አትፍሩ ኃጢአትን ፍሩ፣ ከጽዮን ከተማ እንዳትባረሩ። ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። ሞትን አትፍሩ ኃጢአትን ፍሩ፣ ሞትን አትፍሩ ኃጢአትን ፍሩ። ከጻድቃን ከተማ እንዳትባረሩ ከጽዮን ከተማ እንዳትባረሩ። ኃጢአትን ፍሩ ኃጢአትን እንጂ ሞትን ማን ይፈራል?
ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። በአምላክ ሞት ተሽሯል። የሞትማ ስልጣን በአምላክ ሞት ተሽሯል። የሞት ስልጣን በአምላክ ሞት ተሽሯል። ወደ ሕይወት መንገድ ፍሩ፣ ከጽዮን ከተማ እንዳትባረሩ። ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። ሞትን አትፍሩ፣ ኃጢአትን ፍሩ። ሞትን አትፍሩ፣ ኃጢአትን ፍሩ። ከጻድቃን ከተማ እንዳትባረሩ እንዳትባረሩ። ከጽዮን ከተማ እንዳትባረሩ። ኃጢአትን ፍሩ። ኃጢአትን እንጂ ሞትን ማን ይፈራል? ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። በአምላክ ሞት ተሽሯል። የሞትማ ስልጣን በአምላክ ሞት ተሽሯል። የሞት ስልጣን። ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለግኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን፣ ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት፣ በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን
በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ ሳልነው አትነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። የሁላችንን መጨረሻ እግዚአብሔር ያሳምር። ብፁዓን ሊቃነ ጳጳሳት፣ የአድባራት የገዳማት አስተዳዳሪዎች፣ ሐዘኑ የደረሰበት ወላጅ እናቱ ወልደው ለእኛም ለቤተ ክርስቲያንም ያበረከቱልን ወይዘሮ ትክክል ወርቅ፣ ስማቸውን በትክክል ከጠራው ይቅርታ ጠይቃለሁ። ወይዘሮ ትክክል ወርቅ ይመስለኛል። ወይዘሮ ትክክል ወርቅ ገብረ ኢየሱስ፣ ወይዘሮ ትክክል ወርቅ ገብረ ኢየሱስ፣ ወይዘሮ ትክክል ወርቅ ገብረ ኢየሱስ ናቸው። ምክንያቱም ይሄ ሁሉ የእሳቸው ማህፀን ፍሬ ስለሆነ በትክክል መጣራት አለባቸው። የዕለቱ ፓትርያርክም እሳቸው ናቸው። ይሄን መርሳት አይገባም። እውነቱን ለመናገር እንዲሁም ከተለያየ ቦታ ጊዜ ጉዳዮቻችሁን ሰርዛችሁ በዚህ ቦታ የተገኛችሁ ወገኖቻችን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው ያልተለየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል።
ለፈራሄ እግዚአብሔር ይሴኒ ዳሃሪቱ ወይባርክ ወይትባረክ አመለተ ሞቱ ይባርክ ቢል እያመሰገነ ይሞታል ይትባረክ ቢል በሞቱ ጊዜ ይመረቃል ይከበራል እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል ሁሉም ተናግረዋል የእሳቸውን ሐሳብ ስለወሰድኩ ነው መክበር የፈለገ ያክብር መሰማት የፈለገ ይስማ እንዲከተሉት ከተፈለገ ይከተል ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት የሚያከብሯት ቤተክርስቲያን ናት ያከበሯትን እንዴት እንደምታከብር የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው ይሄ ፕሮግራም ወንድማችን ዘላለም ከከተማ እስከ ገጠር ከገዳም እስከ ደብር ከውስጥ እስከ ውጭ በሰሜን አሜሪካ በካናዳ በአውሮፓ በአውስትራሊያ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች በአረብ ሀገሮች በጠቅላላ በአፍሪካ ሀገሮች ደቡብ አፍሪካን ኬንያን ጅቡቲን ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከተላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ ያላንኳኳው ጆሮ ያልተከፈተለት ልብ ያልተናገረበት ርዕሰ ጉዳይ የለም ለዚህ ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መተው የሄዱ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሰታቸው ያዋረዷት አክብራቸው ያዋረዷት ከትቢያ ካፈር አንስታ ከፍ ያረገቻቸው ዝቅ ያደረጓት ብዙ ሰዎች አሉ እነዛ ሰዎች ከሚዛናቸው ሲወጡ እነዛ ሰዎች እየከበሩ ሲዋረዱ እየመጡ ሲሄዱ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በመመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም እግዚአብሔር በሚሄን እንመሰክራለን እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ሰለመራዊ ዘይቀው ወይሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት ሙሽሪት ያለችው እሱ ሙሽራ ነው የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ የሙሽራው ክብር የገባቸው ሚዜዎች ይከበራሉ ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መልእክት ሰዳለች መልእክት አስተላልፋለች ስሙኝ ሰማችኋለሁ አክብሩኝ አከብራችኋለሁ ኑሩልኝ አኖራችኋለሁ ከፍ አድርጉኝ ከፍ አደርጋችኋለሁ ብላችኋለች ብላናለች ያምናለሁኝ እኔ ሲራክ እንደተናገረው የእግዚአብሔርን የሚፈራ ሰው አሟሟቱ ያምራል አኗኗሩ ያምራል ሐዋርያው ቅዱስ ጳውሎስም ለተሰሎንቄው ሰዎች ሲናገር ወናስተበቋክሙ አሃዊነ ወቀወሙ ለለይጻሙ በውስቴትክሙ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለይቀውሙ ለክሙ ወይሚሄሩክሙ ጸንተው የሚያስተምሯችሁን እነሱን አክብርወሙ ፈድፋደ ፍጹም ክብር ስጧቸው ወአፍቅርወሙ በእንተ ምግባሮሙ ስለ መልካም ስራቸው አክብሯቸው አለ ለጢሞቴዎስም ሲነግረው ለሰሰና የተልኩ ቀሲሳን ምክቢተ ክብር ይደልወሙ ላገለገሉ ካህናት ቀሳውስት ዲያቆናት ጊዜያቸውን ገንዘባቸውን አካላቸውን ዕውቀታቸውን ላላባከኑ ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬያለሁኝ አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ አራት ነገሮችን ማባከን የለበትም ብዬ ተናግሬያለሁ አንደኛ ገንዘቡን ሁለተኛ ጊዜውን ሶስተኛ አካሉን ሰውነቱን አራተኛ ዕውቀቱን መምህር ዘላለም ጊዜውን ዕውቀቱን አካሉን ያላባከነ በትክክል የተጠቀመ
49 ዓመት ኑሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ አሟሟቱ ያማረ በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምህረት ነው። አውደ ምህረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምህረቱ ነው። ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናቀዋለን፣ ስምሪቱን እናቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምህረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችን ሁሉ ሰውተን የተሯሯጥ ነው የእርሶ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከማዊ ተስፋዬ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎችን ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት ሐዘኑ ተረስቶ ደስታ የሚተካበት ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምእመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቁምላችሁ። እግዚአብሔር ይስጥልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መኔታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች! እንኳን ደስ ያላችሁ! የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ በታላቅ ደስታ ነው። መነሻ መጋቢት 4፣ መመለሻ መጋቢት 14።
የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር። በፍጹም አይቀርም። እኛ ሐዘናችን እንድጠራል በጣም ተደስተናል። እጅግ በጣም የቤተ ክርስቲያኒቱን ዓላማ ይዞ የተፈጸመ ስነ ስርዓት ቅድስት ማርያም ያቺ ደሴ ማርያም ቅድስት ማርያም ጠርታ ወስዳ ልጇን አገልጋዩን በዓለም ዙሪያ የከበረ ሽኝት እንዲደረግላት አውጃለች። ወደ ራሷ ነው የጠራችው። እዚያ በደንብ አገልግሏል። ከእንትኖች ጋራ ከነዚህ ከዘመኑ ተሟጋቾች ጋር እኔም ደርሶኛል። አብረን ተያይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያም እመቤታችን ዋጋውን ከፍለዋለች። ለስብከት ወንጌል ተከትሎ ያሁን እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀን አበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አቡነ ሄኖክ ትናንት ተናግረዋል። የሐዋርያት ኑሮ በገቡበት አንድ እንጀራ ጽዋ ውሃ ብቻ ነው። ያንን ኑሮ ነው የኖረው ይሄ ልጅ። አዎ በጣም ተወዳጅ። ቤተ ክርስቲያንም ደግሞ ስራዋን ሰራች፣ ዋጋውን ከፈለችው። በዚያ አሳየን እግዚአብሔር። እሱን ላገለገለ ወንድሙ ተናግረዋል ቅድም። እሱን ላገለገለ በግልጽ ዋጋውን ይከፍለዋል። እግዚአብሔር ቸር ነው፣ መሐሪ ይቅር ባይ ነው። ልጃችን አንጀቱን አስሮ ነበር ያገለገለው። በእውነት እኔ አሁን ያን በቀደም አዝኜ ነበር፣ አሁን ተደስቻለሁ። ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢኖር የሚገጥመው አይታወቅም ነበር። 19 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት ነው የተደረገለት። በሰማይም እንዲሁ መላእክት በደስታ ይቀበሉት። ልጃችን ያማረ በሰመረ ሐዋርያ ነው። እኔ አሁን ማስተማር ጊዜ ስለሌለ ብዙ ነበረ ስለሱ፣ ብዙ የምናገረው ነበረ ስለሱ። በራሱ ላይ ቆም ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት እህል አይቀምስም። ምስክሩ እኔ ነኝ። ባይታዊ ነው። በከተማ የሚኖር ባይታዊ ነው። ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ነው። ይኸውና እግዚአብሔር እንዲህ በግልጽ አሳመረለት። ክብር ምስጋና ለእግዚአብሔር ይሁን። 4 ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን።
ብፁዓን አበው ሊቃነ ጳጳሳትም ደክመው ብዙ አገልግሎት ፈጽመውለታል። ፍቅራቸውን ገልጸውለታል። ከአራቱ ማዕዘን የመጣችው ልጆቼ በሚገባ አገልግሎት ፈጽማቸዋል። የአገልግሎታቸውን ዋጋ እግዚአብሔር ይክፈላቸው። ተባረኩ። እግዚአብሔር በረድኤቱ አይለየን፣ ከዳግም ሐዘን ይሰውረን። ከጻድቃን ከተማ እንዳትባረሩ ከጽዮን ከተማ እንዳትባረሩ ኃጢአትን ፍሩ ኃጢአትን እንጂ ሞትን ማን ይፈራል? ኃጢአትን እንጂ ሞትን ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መኔታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። የምስራች እንኳን ደስ ያላችሁ። የታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማህበር ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ማዘጋጀታችንን ስናበስራችሁ
በታላቅ ደስታ ነው። መነሻ መጋቢት 4 መመለሻ መጋቢት 14። የጉዞ ቆይታ 10 ቀናት ሲሆን ለ7 ቀናት እንጠመቃለን። በተጨማሪም ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት እንዲሁም በገዳመ ውንያት አቡነ ሐራ ድንግል አንድነት ገዳም ጠበል እንጠመቃለን። የጣና ገዳማትን በከፊል እንሳለማለን። ለመመዝገብ በስልክ ቁጥራችን 0973 54 55 56 ወይም በ0982 54 55 56 ይደውሉ። በቴሌግራም በኢሞ በዋትሳፕ ቢደውሉ ያገኙናል። በአካል በቢሮ ተገኝተው ትኬት ለመቁረጥ ቢፈልጉ አድራሻችን መገናኛ ወደ ሾላ በሚወስደው ኪነሬት ታወር 5ኛ ፎቅ ቢሮ ቁጥር 501 ላይ ቢመጡ ያገኙናል። አዘጋጅ የተአምረኛው ደብረ መንክራት አሸዋማዶ በርሜል ቅዱስ ጊዮርጊስ ቤተ ክርስቲያን መንፈሳዊ የጉዞ ማኅበር። በፍጹም አይቀርም።